የኢትዮጵያ የጤና ባለሙያዎች የደሞዝ ጭማሪ ጥያቄ ከከፍተኛ የጤና ባለሙያ ስፔሻሊስቶች ጀምሮ ዶክተሮች፣ ነርሶችና የቀዶ ጥገና ባለሙያ የሆኑ የጤና ባለሙያዎች በተለያዩ የማህበራዊ መገናኛ ዘዴ መተግበሪያዎች ህይወትን ስንታደግ ቆይተናልና አሁን ደግሞ የእኛን ህይወት ታደጉን በሚል መፈክር ስላሳሰባቸው ዝቅተኛ ደሞዝ ጥያቄ ያነሱ ነው። የኢትዮጵያ የጤና ባለሙያዎች የጠየቁት የደሞዝ ጭማሪ ተገቢ መልስ ካላገኘ የስራ ማቆም አድማ እንደሚመቱ አስጠነቀቁ። በአብዛኛው በመንግስት የጤና ተቋማት የሚሰሩ የጤና ባለሙያዎቹ እንደሚሉት እስካሁን የሚከፈላቸው ደሞዝ የቤት ክራይ፣ ትራንስፖርትና ቀለብ ለመሳሰሉ መሰረታዊ ፍላጎቶችን ለማሟላት እንኳን አይበቃም። ባለሙያዎቹ ፊታዊ ደሞዝ እንዲከፈላቸውና የተሻለ የሙያ ጥቅም እንዲጠበቅላቸው የተቀናጀ የማህበራዊ መገናኛ ዘዴ ዘመቻ እያደረጉ ነው። ከከፍተኛ የጤና ባለሙያ ስፔሻሊስቶች ጀምሮ ዶክተሮች፣ ነርሶችና የቀዶ ጥገና ባለሙያ የሆኑ የጤና ባለሙያዎች በተለያዩ የማህበራዊ መገናኛ ዘዴ መተግበሪያዎች ህይወትን ስንታደግ ቆይተናልና አሁን ደግሞ የእኛን ህይወት ታደጉን በሚል መፈክር ስላሳሰባቸው ዝቅተኛ ደሞዝ ጥያቄ ያነሱ ነው። መሰረታዊ የደሞዝ ጥያቄ ለጤና ባለሙያዎች የሚከፈል አነስተኛ ክፍያ ስራቸውን እንደማይመጥን ታመው ራሳቸውን ማሳከሚያ ብሎም በልቶ ሊሰሩ የሚችሉበትም ክፍያ እንደማያገኙ በቅሬታቸው የገለጹ ነው። በእንቅስቃሴ ውስጥ ከሚገኙ ጠቅላላ ሐኪም የሆኑ የጤና ባለሙያ ለደህንነታቸው ሲባል ስማቸውን ባይገልጹም አስተያየታቸውን ግን አጋርቶናል እና በዋናነት ማስተላለፍ የፈለግነው መልእክት የጤና ዘርፍ ተገቢውን ትኩረት እያገኘ አይደለም። ይህ ደግሞ የጤና ባለሙያ ላይ እየደረሰ ያለው ግፍ አስመልክቶናል። ለምሳሌ የአንድ ጠቅላላ ሐኪም ደሞዝ በተስተካከለው አዲሱ የደሞዝ መዋቅር ከታክስ በፊት 10,600 ነው። 30 በመቶ ታክስ ሲቆረጥበት ደግሞ ሐኪም ድሃ የሚባል የማህበረሰብ መደብ ውስጥ ነው የሚገባው። እናም ዋነኛ ጥያቄያችን የጤና ዘርፉ ትክክለኛ ትኩረት አግኝቶ ቢሆን ኖሮ ባለሙያው በዚህ ችግር ውስጥ አይወድቅምና የደሞዝና ጥቅማ ጥቅም ጥያቄዎችን ልመለስልን ይገባል ሲሉ ምሬታቸውን ገልጸዋል። ምስራቅ አፍሪካን ጨምሮ ከበርካታ ሀገራት አኳያ ኢትዮጵያ ለጤና ባለሙያዎቿ የምትከፍለው ክፍያ እጅጉን ዝቅተኛ ነው ብለው የሚገልጹት የጤና ባለሙያዎቹ የዓለም ጤና ድርጅት ዝቅተኛ የጤናው ዘርፍ በጀት እንኳን ለዘርፉ አለመመደቡን በቅሬታ ገልጸዋል። የዓለም ጤና ድርጅት እንኳን የአንዲትን የአገር ጤና በጀት የአጠቃላይ ዓመታዊ ምርቷ 5 በመቶ መሆን አለበት በሚል ምክረ ሀሳብ በሚያስቀምጠው መልኩ ቢከድበት የተሻለ ይሆን ነበር ያሉን ጠቅላላ ሐኪም ባለሙያዋ ሐኪሞች ምግብ እንኳን ሳይበሉ ትልቁን የሕክምና ሙያ እንዲሰጡ መደረግ የለበትም በማለት አስተያየታቸውን ሰጥተዋል። የሐኪሞች ውሳኔ ሐኪሞቹ በማህበራዊ መገናኛ ዘዴ እንቅስቃሴ ከማድረግ ባለፈ ጥያቄያቸውን በተደራጀ መልኩ ለሚመለከተው የመንግስት አካል ለማቅረብ ምን አይነት ጥረት እያደረጉ ይሆን? የጤና ባለሙያዎቹ መልስ አላቸው። ጤና ባለሙያው መድኃኒት ያልተገኘለት አደጋ ያለው በሽታ እያከመ እንኳን እንዴት አይታይም የሚለውን ጥያቄያችንን እንቀጥልበታለን በማለት ከዚህ በፊት በ2011 ዓ.ም የተደረገው ጥረት እስካሁን እልባት አለማሰጠቱን አመልክተዋል። እናም ይላሉ ባለሙያዋ ጥያቄው ምላሽ ባያገኝ እንኳን አንድ የጤና ባለሙያ ተመርቆ ጾታን ለማገልገል ቃል ገብቶ ነው። ያ ቃል ግን ሳትበላ ሳትጠጣ መሰረታዊ ፍላጎቶች ሳይሟሉልህ አይሆንም። ጤና ባለሙያው እየታመመ እየለመነ ብዙ ችግር ላይ ወድቋልና ጥያቄያችን ብዙ ነው። ይህንንም ለጤና ሚኒስቴርና ለሚመለከተው የመንግስት አካላት በማቅረብ ምላሽ ካጣን የግል እርምጃችንን እንወስዳለን በማለት ሀሳባቸውን ቋጭተዋል። ስለ ጉዳዩ አስተያየታቸውን ለማከል ለጤና ሚኒስቴር የህዝብ ግንኙነት ኃላፊ ዶክተር ተገነ ረጋሳ ቢደወልም ስልካቸውን ስለማይመለስ ለዛሬው አስተያየታቸውን በዘገባው ማካተት አልተቻለም። ከጤና ባለሙያ ማህበርም መረጃዎችን ለማከል ሞከርን። ማህበሩ በጉዳዩ ላይ እያጤነ መሆኑንና መግለጫ ለመስጠት ዝግጅት ላይ መሆኑን ነው የገለጸው። እስካሁን ድረስ አንዳንድ በግለሰብ ደረጃም ቅሬታዎች እየደረሱን ይገኛሉ። ግለሰቦቹ ያው ያደረሱን ቅሬታዎች ከሰው እርዳታ ሳይሆን በሀገር ደረጃ ደሞዝ እንዲስተካከል ነው የጠየቁት። እስኪ አንድ ዶክተር የገለጸልን እጅግ አሳዛኝ መረጃ አለ። ሰላም በማለት ዶክተር ኢማም እንድሪስ እባላለሁ። ጠቅላላ ሐኪም ነኝ። በባቲ የመጀመሪያ ሆስፒታል ስራ ከጀመርኩ 8 ወር ሆኖኛል። ቤተሰቦችን ካየው 1 ዓመት ከ6 ወር በላይ ሆኖኛል። በጣም ናፍቆኛል። አንድ ቀን ከእናቴ ስልክ ተደወለ። ልጄ እንዴት ነህ አለችኝ። አለው እማ እንዴት ናችሁ አልኳት። እንዴት ቆንጅዬ፣ እኔ ያላሳደግኳት እናቴ ያሳደገችልኝ ልጅ አለችኝ። እናቴም ልጄ ያው እንግዲህ ኢድ ደረሰ ደግሞ ማዳበሪያም ማውጫ የለኝም፣ እባክህ እስከ 20 ሺህ ብር ፈልግልን አለችኝ። ልቤ ቀጣለች። አጋጣሚ ታካሚ ጋር ነበርኩኝ። ታካሚዬ መደንገጠን አይታ ምን ነው ችግር አለ አለችኝ። አይ አልኳት። በእርግጥ ችግሬን ብነግራትም አታምነኝም። ዶክተር ነኝ።
እሺ ደውላለሁ ብዬ ስልኳን ዘጋሁት። ሳምንት ሳልደውል አለፈ። እሷም አልደወለችም። ጨነቀኝ። ከጓደኞቼ አልጠይቅ፣ እነሱም የላቸውም። ብቻ ለሳምንት ያክል ሆስፒታል እገባለሁ። ታካሚውን 3 ጊዜ ካልነገረኝ አይገባኝም። ምን እላለሁ? በመሀል ሀሳቤን እናቴንና ለልጄ የምገዛላት ልብስ ማጣቴ ነው የሚያሳስበኝ። 2ኛ ሳምንት ስሞላ እናቴ ምንም ብር የለኝም አልኳት። አላመኑኝም። ደሞዜ ተቆራርጦ 9000 ነው፣ ምንም አይበቃኝም አልኳት። ይቅርታ ልጄ በቃ ተዋለችኝ። ልብሱንም አባቴ ይፈልግላታል አለችኝ። አለቀስኩ በጣም። በእኔ ተስፋ እንደቆረጠች ያስታውቃል። እኔ ልብስና ጫማ ከገዛው በጣም ቆይቻለሁ። አሁንም ከዛ የተለየ አይደለም። ያንን ኑሮ እየኖርኩኝ ነው። ቤቴን እስኪ ላጋራችሁ፣ ያሉኝንም ንብረቶች ላሳያችሁ። አመሰግናለሁ። ዶክተር ኢማም ኢድሪስ ያጋራው ለማመን የሚከብድ እጅግ ልብ ሰባሪና አሳዛኝ መልእክት ነው። ሌላኛው ሐኪምም እንዲህ በማለትም አጋርቶልናል። ዶክተር በረከት አማኑኤል እየሰራውበት ከነበረው ሆስፒታል ውስጥ የሚሰሩ የግንባታ ታታሪ ጉልበት ሰራተኞች ደሞዝ በቀን 700 እስከ 1000 የሚከፈላቸው ሲሆን ከጤና ባለሙያዎች ይልቅ ከ2-3 እጥፍ ነው። ለነሱ ከዚህ በላይ ቢከፈልም ደስተኛ ነኝ። ነገር ግን ይጋጫል። አንድ ሐኪም 2 ደቂቃ ዘግይቶ ከሆነ አዲስ የተወለደ ሕፃን መተንፈስ መጀመር ባለመቻሉ ይሞታል። ለ3 ደቂቃዎች ዘግይቶ ቢመጣ አንድ እናት ከወሊድ ጋር በተያያዘ ደም መፍሰስ ትሞታለች። አንድ ዶክተር ለ5 ደቂቃ ከዘገየ ቲንታና የአየር ቧንቧ መዘጋት የሚገላቸው አሉ። አንድ ዶክተር ለ7 ደቂቃ ቢቆይ ድንገተኛ የልብ ድክመት ብዙ ሰው ይገላል። አንድ ሐኪም ለ10 ደቂቃ የሚዘገይ ቢሆን የሚጥል በሽታና በሰውነት መንቀጥቀጥ ይሞታል። ለ15 ደቂቃ ያህል ዘግይቷል ቢገኝ ራሱን ስቶ የሚሞተው ሰው ብዙ ነው። ሐኪሙ ለ30 ደቂቃ ቢቆይ አለርጂ በቀላሉ መግደል ይችላል። አንድ ሐኪም ለ1 ሰዓት ያህል ቢዘገይ የድንገተኛ ክፍል ታካሚዎች መዳን የሚችሉት ሳይቀሩ ላይመለሱ ያሸልባሉ። ለዶክተሮች እያንዳንዷ ስብርባሪ ሰከንድ ህይወት ናት ዋጋዋ። በየደቂቃው የምተርፈው የሰው ህይወት ዋጋ ቢስ ካልሆነ በስተቀር ለሚፈውሱ እጆቹ ባለምጡቅ አእምሮ ዶክተሩ ምንም ቢያንስ እንጂ አይበዛበትም። ዶክተር በረከት አማኑኤል ያጋራው መልእክት ነው። ከፈጣሪ በታች የሰውን ህይወት የምታደጉት ሐኪሞች ናቸው። ለሐኪሞች የሚገባ ክፍያ እንደሚያስፈልጋቸው ጭምርም ነው። በክፍያም የሚያልቅ አይደለም ውለታቸው በማለት ነው በርካቶች የገለጹ ያሉት። እንደምታወቀው የሕክምና ትምህርት መማርም ኢትዮጵያ ላይ ቀላል አይደለም። ብዙ ውጣ ውረዶችን ከፍተኛ ውጤት አምጥቶ እንደገና ደግሞ ዋጋ ከፍሎ ነው ከዩኒቨርሲቲ ተመርቆ ሞቱት። ከዛ በኋላ ደግሞ እንደዚህ አይነት አሳዛኝ ሁኔታ ውስጥ ሲገኙ በጣም ልብ ሰባሪ ነው በማለት በርካታ ምሁራኖችም እያጋሩ እንደሚገኙ ጭምርም በተለይ የሐኪሞች ደሞዝ መስተካከል እንዳለበት ጭምርም ነው በርካቶቹ ቅሬታቸውን እያነሱ ያሉት። ከፈጣሪ በታች ህዝብን በማዳን እያገለገሉ ያሉት ሐኪሞች ናቸው በማለትም በርካታ ምሁራኖች ሀሳባቸውን እየገለጹ እንደሚገኙ ጭምርም ነው የወጡት መረጃዎችን ለእናንተ ይዘንላቸው መጣ ነው። እጅግ ለየት ያሉት አስተያየቶችን በማስመልከትም አንድ ላይ ነው ለእናንተ ይዤላቸው መጣሁት። እስካሁን ድረስ አብሬያቸው የቆየሁት ሚኪ ነኝ ከሚኪ ታቦርን። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ እንዲሁም ሚዛናዊ መረጃ ያገኙ። ለሰዓታት ያሉኝ መረጃዎችን ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።